How old are you? Fine, thank you. Tell me what you think that I can be. I'm the one አረ በስማ ምን እዚህ ደግሞ ሙቀት ለመለካት የምንጠቀመው የሙቀት መለኪያ መሳሪያ ምን ይባላል? ፀሐይ። ሰላም ጋይሶች እንደምናችሁ አቡሻኒ ዛሬም እናንተን ያዝናናል ብዬ ያሰብኳቸውን አሪፍ ቪዲዮችን አምጥቻለሁ እናንተን ፈታ እንድትሉ እናንተ ይሄን ቪዲዮ እያያችሁ ቀናችሁ እንዲያምር ስለምፈልግ በጣም የማትገምቱት ቪዲዮን ይዤ መጣሁት እናንተ ያው እንደተለመደው ሼር ኮፒ ሊንክ ያደርጋችሁ የእናንተን እገዛ እንዳይለየኝ እላለሁ አቦ ይመቻችሁ Let's go ሞይ ስምሽ ካፌ መቼ ጠፍቶ ሳላይሽ ዋልኩት ቀን መምከላይ በርትቶ ደናኒ ልበል እንጂ ደና መሆን ይስንጃ አስከፋውሽ መሰል ልላክ ለምጃ ፍትማቅ ላይ አላቀጥ ነገር ልብ ተከፍቶ አይታይ ነገር ከስቶ ባየሹ ያካሌ ነገር የናፍቆት ምስክር ሆነ ነበር መውጣት ሞረዲ ምን ይሉታል ምን አይነት ቅሌት ነው እንዴ ቢቀራቸውስ እኔ አንዳንድ ሰው ያለውን ቅሌት እኔ ይገርመኛል ለምን አረ ወሬት ነው ዘለለው የፈረሰው ሌላ ቦታ እሱ የዘለለው ወደ ሌላ ቦታ ዛሬ ይገርማል አረ በስመ አብ አንዳንድ ያለን ወንዶች እኮ ሴት ስናይ በስመ አብ ለምንድን ነው ግን ጋይስ ለምን መጀመሪያ መሸከም ያቃተን ነገር ሴት ስናይ እንደዚህ ጉልበታችንን ሃርድ የሚሆነው ለምንድን ነው እስኪ ለእንደዛ አይነት አክት ለሚያሳየው ጀለሳችሁ እስኪ ሜንሽን አድርጉለት ይሄን ነገር ሜንታሊቲ ኧረ በስመ አብ ኧረ ገደለው ግፍ አይዞህ ወይኔ የተቀበረ ኦ ማይ ጋድ ሲቅለበለብ ዳቦ በሰከራ ሙጀለስ ላክለት አሃ ሻት እንዴ ፔፕሲ ስካር ሱስ የሆነባቸው ሰዎች አሉ ፔፕሲ ጠጥተው እንደዚህ የሚለፈልፉ ማለት ነው አሬ በጃቦ ይሄ ፔፕሲ ያላለው ተው እስኪ አንዳንድ ስካር ሱስ የሆነባቸው ሰዎች ውሃ ጠጥታቸው እንኳን እንደዚህ የምትሉ ሰዎች እረፉ እያለው ዋ እሺ ምን ህል ለመታከም ነበር ዝም ብለሽ ካርዱን አታውጭልኝም እዛው ለዶክተሩ ብነግረው ይሻላል አይ ከዚህ ስለሆነ ዶክተር የሚመደበልህ ህመምህን ማወቅ አለብህ አይ በቃ ለሙሉ ምርመራ አድርጊው ሙሉ ምርመራ ከሆነ 20 ሺህ ብር ስጠኝና ሙሉ ምርመራ ምን የሙሉ ስራ ነው የተወደደው እንደዚህ በቃ ተይው ዝም ብለሽ የዋናው የሰውነት ክፍል አለ አይደል ኦኬ ያይምሮ ማለት ነው ኧረ አይደለም ወይ ይሄ እንዳየሩ ጸባይ ነው አይደል እሳትም ውሃም የሚሆነው ኦኬ የስነ ልቦና ሐኪም አትልም እንዴ በቃ ይኸውልሽ ኮንትራት ተጨመረ ታዲያ ሰፈት ይዘኝ ነው አትልም እንዴ ኧረ የምትፈጥረው እንትን ነው የጉልበት ኦኬ የጉልበት
በቃ 6 ቁጥር እሺ ምንድን ነው የሚሰማኝ አሪፍ ነበር በቃ ድንዝዝ ብሏል ማለት ግልጽ ብታረገው በደንብ ግልጽ በቃ አላንጋጠጣለኝ ማንጋጠጥ ስትል በደንብ ልታስረዳኝ ትችላለህ ይኸውልህ ዶክተር የባህል ሐኪም ጋር ሄጄ በሸንበቆ ቀስቶ አስሮልኝ ነበር ግን ነገሩን ጭራሽ አባባሰው ስለምንድን ነው የምታወራው ሌሎች ታካሚዎች እኮ አሉብኝ በጊዜ ተቀልዳለህ እንዴ ኧረ ይቅርታ ኧረ በእናትህ ኧረ ተረዳው ጉልበቴን ብላ እንደዚህ ተመደብከው ውጣልኝ ከዚህ ቀልድ ነው እንደያዘው ነው እንደዚህ ነው ታካሚ ትሪት የምታረጉት ወይ ግራው አልቀባው እሺ ሄድልኝ አከራል እንዴ ስንት አይነት ሰው አለ እናታችሁ እንዲሁ ኧረ በዛ ወይም በግራው አልቀባው አንዳንድ ዶክተሮች ግን በእናታችሁ ገና ሳይናገሩ በፊት ለምንድን ነው ሁሉም ነገር ግልጽ መናገር አለብን? እስኪ ይሄን ነገር እስኪ አድርሱልኝ በእናታችሁ ለሐኪሞች ግልጽ መናገር አለብን ወይ? ቀስ ብለን ስንናገር እናንተ ጮኻችሁ ጉድ ታደርጉናላችሁ። ስለዚህ በእናታችሁ ገና ሳንናገር በፊት አቦ ተረዱና እቲ አንዴ አላት እንዴ አው ሰው ማመን ችግሩ ይሄ ነው ጋይሶች ሰው አትመኑ በእናታችሁ እንዴ ኧረ ፊቱ ኧረ ደበደበው ደከማቸው መሰለኝ ኦ ኧረ ገላግሉት አው ምንም የማይገባኝ ጌም ቢኖር ይሄ ጌም ነው በቃ ምን አይነት ጌም ነው እንደዚህ እየተደባደቡ ኧረ ሁለቱም ተዘረሩ ኧረ በስመ አብ እኔ በቃ ግራ የሚገባኝ ነገር ካለ ይሄ ኤምኤም የሚባል ፋይትን ደግሞ አሁን ደግሞ ኢትዮጵያ ላይ ተጀምሯል እየተባለ ነው እንጃኒ ጥቅሙ ምንድነው እኔ ግራ ይገባኛል እስኪ ጥቅም ያለው ነገር ከሆነ እስኪ ንገሩኝ እስኪ ጋይሶች ምን አይነት ጥቅም ነው ያለው ለመዝናናት ነው ሰው እንደዚህ እየተደባደበ ሰው ይዝናናል ይስቃል ኧረ ትክክል ወዴት እየሄድን ነው እኔ በጣም የሚገርመኝ ነገር ወዴት እየሄድን ነው ሰው ሲሰቃይ መዝናናት ደስ አይልም የእውነቴን ነው ደስ አይልም አይነፍ ይሄ ደግሞ ባህላችንም አይደለም ቢቀር እኔ በእኔ በኩል ይቅርታ አድርጉልኝና ቢቀር በእኔ በኩል ደስ ይለኛል ኢትዮጵያ ላይ ባይገባ ይሄ ኤምኤም ፋይት የሚባለው ነገር ነው ኖ ኧረ ልጆቹን ትዘሩታል ኧረ ምን አይነቱ ነው ኧረ እንደዚህ አይነት ፕራንክ የምትሰሩ ሰዎች ግን በእናታችሁ ተው ሰው አስደነግጣችሁ በተለይ ልብመም ያለውን ሰው እዛ እያለ ቀጥ ቢል ምንድነው የምታረጉት አንዳንዴ ፕራንክ ስንሰራ በእናታችሁ የት ቦታ መሆን አለበት መምረጥ አለብን የሰው ማንነት ሳናቅ ዝም ብለን ፕራንክ ከሰራን ጸጥ ሊልብንም ይችላል የአፍሪካኖች ፕራንክ በተለይ በጣም ነው የሚበይ ኧረ እዚህ ደግሞ ይለያል ማርያም ሰውን ለማባረር እንደዚህ ይሮጣል እንዴ አንዳንድ በቤተሰብ በፍቅር ማደግ አለ ማመስገን አለ እኔ በህይወቴ አባቴ አንድ ቀን ነው መጥቶ የሚያውቅ ሌላውን ቀን የመግደል ሙከራ ነው ሌላውን ቀን የመግደል ሙከራ ነው አይ ብልብሉ ይሄ ሰውዬ እኮ አይቀልድ እኮ ነው በቃ አይቀልድ ቀልዱን ተውትና የሚናገረውን ነገር ቀልዱን ተውትና ዝም ብለህ ፍልፍሉ ስታየው ራሱ ያስቃል ኮሜዲ ነው ስታየው ራሱ ፊቱ ራሱ ኮሜዲ ነው ኦ በስመ አብ ኧረ በኢየሱስ
ፈጣሪ ትረፍ ሲለ በስመ አብ አንዳንዴ ፈጣሪ ሲያተርፍ ይሁት በእናትህ ኧረ በስመ አብ እነዚህ ደግሞ ኧረ ህፃን በኢየሱስ ምንድን ነው የሚባለው ጋይስ ይሄን ነገር አሁን ይሄ የፈጣሪ ታምራት ነው ማርያምን ከእንደዚህ አይነት ጉድ የወጡትን እንግዲህ በካሜራ በሴክሪቲ ካሜራ የተቀረጸ ነው አሁን ያሳያችሁ ቪዲዮ ሁሉንም እንዳለ በጣም የሚገርም ነገር ነው በቃ የሚገርም ነገር ፈጣሪ ሲያተርፍ አንተ ቀን ካልሆነ በቃ ፈጣሪ ትረፍ ሲል ከእንደዚህ አይነት አደጋዎች ሁሉ ትተርፋለህ በጣም የውጭ ሀገር ውሾች ራሱ ዩኒቨርሲቲ ገብተው የተማሩ ነው የሚመስሉኝ ማርያምን የእውነቴን ነው ግቢ ገብተው በቃ የተማሩ በደንብ አድርገው የተማሩ ነው የሚመስሉኝ በቃ ለምን መሰላችሁ አሁን ያያችሁትን ነገር ሁሉ አይታችኋል ከዚህ የበለጠ ነገር ያደርጋሉ ከዚህ የበለጠ ነገር በጣም ማለት ነው ታዲያ አበሻ ውሻ ለምንድን ነው እንዴ ሰው ሲያይ ዝም ብሎ የሚጮህ ለምንድን ነው ጋይስ ይገርመኛል ኧረ የአበሻ ውሻ እኮ በቃ ቤት ጠባቂ ብቻ እኮ ነው ያደረግነው ለምንድን ነው እንደነዚህ ማን አስተምራቸው ጋይስ 0 ሲደመር 0 15 ማይመጣ ምንም ነገር ሳታጠፉ በዛ ላይ ያለ ጨምራችሁ 15 አምጡት ነው ደምራችሁ ያላችሁ እንግዲህ ለለ ተማሪ እስካሁን ማንም ተማሪ አልመለሰም አንዴ ብቻ ነው ማስተካከል አንዴ ብቻ ነው መጻፍ የሚፈቀደው ዋው ኧረ በስመ አብ ዋው ጭንቅላት ይላል ዋው ጭንቅላት ኧረ በስመ አብ አያችሁ እንግዲህ ጥበብ ማለት ይሄ ነው በቃ ይለያል ደባል ሼር አድርጉላት How old are you? How old are you? Fine, thank you. Fine, thank you. ደግሞ እኮ ተመራቂ ናት ጋይስ ኧረ ሰላም ነው ጋሽ እግዚአብሔር ይመስገን ይኸው የቲክቶክ ቪዲዮ የሰራው ነው አንተ ጠይቆት የፕሌን ማረፊያ ኤርፖርት ካለ የሄሊኮፕተር ማረፊያ የት እንላለን መናራ የኢትዮጵያ ካፒታል ሲቲ ማናት ኬንያ ኔልሰን ማንዴላ የሀገር መሪ ነበሩ የቻይና ሙቀት ለመለካት የምንጠቀመው የሙቀት መለኪያ መሳሪያ ምን ይባላል ፀሐይ እሺ በዓለማችን ላይ በጣም ትልቁ ተራራ ይህ ተራራ ይባላል ኦሮሚያ እሺ ዝንብ ስንት እግር አላት ዝንብ 2 እግር ነው የሚመስለኝ ኳስታል የማን ደጋፊ የአርሰናል እሺ አርሰናል እንግዲህ ስንት ቁጥር ለብሶ ነው የሚጫወተው 10 ጋይስ አንዳንዴ እኮ አለማወቅ እኮ ኃጢአት አይደለም ለምን አላቀም ብለን አንመለስም ትክክለኛ ድድብና ይሳሉ እንፈልገው አዎ አዲስ ጫማ ምን ይባላል ኧረ ተውን ከእባብ ጋር ኧረ ገደላት So, look what speed you did on Instagram. No. Like, how do you jump? How do you pick up a whole car? No, it's probably fake, man. Yeah, it's probably fake. እጁን አሁን ትዝ አለ
በስመ አብ ኧረ በስመ አብ። በቃ ምን ያርጉ ከዚህ በላይ አማራጭ አጣዋ። ለምንድን ነው ግን ላለመክፈል የሚደረግ ጥረት? እንደዚህ ከማድረግ የየራስህን ሂሳብ ከፍሎ መውጣት ይሄ ነው ትክክለኛ ነገር። እንዲህ አይዞሽ በቃ ምንድነው በስዕል ችሎታዬ በቃ ሁሉም ሰው ነው የሚሳለቀብኝ። በቃ አቺ እኔ እኮ ነገ ትልቅ ደረጃ ነው የሚደርሰኝ። ዛሬ ላይ ሞክሬ አሪፍ ነው የማመጣው አይደለ? ለወደፊት ዛሬ ላይ መሞከር አለብኝ። ምን እያሉሽ ነው? ላይክ ስታሳያቸው ምን እያሉ ነው? አቺም በቃ ምንድነው ምን ይኸውልሽ ምን አዳምጪኝ። ይኸውልሽ ሰዎች ዛሬ ላይ ችሎታሽን ስታሳያቸው ወደ ታች ከተፈጠ ላይ ሊከቱሽ ይሞክራሉ። አንቺ ግን ቀጥ ብለሽ ቆመሽ ነገሽን እያሰብሽ እያሻሻልሽ ራስሽን ማሳየት ችሎታሽን ማሳየት አለብሽ። ዛሬ እንዲሆንሽ ማለት ነገር አትስተካከይም ማለት አይደለም። ታሻሽዋለሽ መጨረሻ ትችያለሽ። እሺ በጣም ነው የማመሰግነው። ኦፍ ኮርስ አንተን ራሱ ሲያሃለው ቆይ ያሳይካው በቃ እንደኔ የሚያበረታታ ሰው መርጠሽ መስራት ነው። ማን ነው ይሄ? እኔ ነኝ። አዎ ይሄ አዎ በጣም ቆንጆ አይኑ ካናቱ አልበለጠም። ቁጭ አድርጌ አስደግፌ እንደሳልኩት ቁጠረው። ይሄንን አዎ አይኑ ካናቱ አልበለጠም። መናገር የፈለግሽኝ ነገር አለ? ልትነግሪኝ የፈለግሽው ነገር አለ? ይሄን ትመስላለህ እያልሽኝ ነው? በጣም ትችያለሽ፣ በጣም ትችያለሽ። ምን እንደምትችይ ታውቂያለሽ? ይሄን ኧረ በስመ አብ። አንዳንድ ሰው ግን በቃ ጥበብ በግድ ነው የምትፈልጓት አይደለ? በግድ ምን አለ ሌላ ነገር ብትፈልጉ በግድ በቃ ሰዓሊ ነኝ እያለችው እኮ ነው።